ለውጡ ጊዜያት በ7 ዓመታት ውስጥ በግብርናው ዘርፍ ላይ ያሉ ወይም የተገኙ ውጤቶች በርከት ያሉ ናቸው። ምክንያቱም ሀገራችን ኢትዮጵያ ባለ ብዙ ጸጋ ሀገር ናት። ነገር ግን እስካሁንም ድረስ በ7 ዓመት ብቻ እያለ እንድናወራ ያስገደደን ከዚህ በፊትም እምቅ አቅማችንን ያለበትን ቦታ የቱጋ እንደሆነ በተገቢው ከመረዳት አንፃርና በእነዚህ እምቅ አቅሞቻችን ላይ ተገቢ የሆነ ስልት ከመጠቀም አንፃር ያሉ ጉዳዮች ናቸው በዋናነት። ስለዚህ አቅሞቻችን ይታወቃሉ፣ በሁሉም ዘርፎች ያሉት። እነዚህን ደግሞ የምንጠቀምበት ስልት ወይም መንገድ ወሳኝ ነው የሚሆነው ማለት ነው። ስለዚህ በእነዚህ መንገዶች ላይ መግባባት ተፈጥሮ ባለብዙ ጸጋ ባለቤት ሀገር እንደሆነች መጠን ባለብዙ ዘርፍ ልማት ልትሆን ይገባል ተብሎ ነው መጀመሪያ ላይ በ7 ዓመታት ውስጥ የተወሰደው በፖሊሲያችን ደረጃ ብዝሃ ዘርፍ ብለን የምንለው ማለት ነው። ይህ ብዝሃ ዘርፍ ከሚይዛቸው ከአምስቱ አንዱ ግብርና ነው። ሌሎችም ማዕድን፣ አይሲቲ፣ ቱሪዝም የመሳሰሉት ወደ 5 የሚሆኑት አሉ። በዋናነት ከአምስቱ የእድገት ዘርፎች አንዱ ግብርና ነው። ዘርፉን በትክክል አቅሙ ተለይቶ በየት በኩል ብንሰራ ውጤታማ እንሆናለን፣ የምግብ ዋስትናችንን የምግብ ስርዓት ዋስትናችንን ማስጠበቅ የምንችለው በዚህ ዘርፍ ላይ እንዴት አድርገን ብንሰራ ነው የሚል የፖሊሲ ማዕቀፍ ተዘጋጅቶ በሀገር ደረጃ ይህ ፖሊሲ ማዕቀፍ በግብርናና በገጠር ልማት ላይ ያስቀመጠውን አቅጣጫ በመውሰድ ለልማት ለመዘጋጀት የተደረጉ ርብርቦች ሰፊ ናቸው። በርከት ያሉ የግብርናው ዘርፍ ላይ ያሉ ኢኒሼቲቮች አሉ። እነዚህ ኢኒሼቲቮች በዋናነት ልማትን የሚያሳልጡ ሌላውን ደግሞ የሚያነሳሱ እና ለሌላው ዘርፍ ግብአት መሆን የሚችሉ ሰፋ ያሉ ስራዎች ያሉባቸው አሉ። እንደነ ሌማት ትሩፋት ኢኒሼቲቭ፣ የአረንጓዴ አሻራ ልማት ኢኒሼቲቭ፣ ሌሎችም እንደዚሁ ከተረጂነት ወደ ምርታማነት ብለን የምንለውን ኢኒሼቲቭ ይዘን ሰብሰብ አድርገን ሌሎችንም እንደዚሁ ከግብርና ጋር አያይዘን የበጋ መስኖ ኢኒሼቲቭ አለ። ሌሎችም እንደዚሁ የምናነሳቸው በርከት ያሉ ጉዳዮች አሉ። እነዚህን አቅሞቻችንን ይዘን መልማት እንችላለን፣ ከየት ወዴት መድረስ እንችላለን የሚለውን በእያንዳንዱ ዘርፍ ላይ ሌማት ትሩፋት ብለን ስንል ብዙ ነገሮች ውስጡ አሉ። ከስጋ ልማት አለ፣ ከእንቁላል ልማት አለ፣ ከአሳ ልማት፣ ከማር ምርት እና ሌሎችም የጓሮ አትክልቶች አሉ። እነዚህ በሙሉ በዛ ማዕቀፍ ነው የሚታዩት። ስለዚህ ከየት ወዴት መድረስ እንችላለን፣ እንደ ሀገር እንዴትስ ማምረት እንችላለን፣ አምርተንስ ለየትኛው ገበያ ነው የምናመርተው የሚለው ነገር በጣም መሰረታዊ ነገር ነው። ከሌማት ትሩፋት አንዱ የእንስሳት ተዋጽኦን ከዚህ በፊት በብዙ እጥፍ በብዙ መጠን ከውጭ ነው ኢምፖርት ስናደርግ ነበር፣ ልክ እንደ ብረት። ስለዚህ አሁን ግን በሀገራችን ተመርቶ ለሀገራችን ገበያ እንዲቀርብ ማቅረብ ችለን ለየውጭውን እያማተርን ነው። ስለዚህ ይሄ የት ነበርን ወዴት ነን የሚለውን በደንብ አድርጎ ሊያሳየን ይችላል። በዋናነት የሀገራችን አየር ንብረቱን ተፈጥሮን በትክክል ግብርናው ምን ይመስላል፣ እንዴት ሊደገፍ ይችላል የሚል ብቃት ያለው ፖሊሲና እቅድ አውጥቶ ተደራሽ ከመሆን አንጻር የነበሩ ጉድለቶች በ7 ዓመታት ውስጥ ተፈቷል ብለን ነው የምንወስደው። ስለዚህ በሀገር ደረጃ ይህንን የምንወስድ ከሆነ በሀገር ደረጃ ያሉ ኢኒሼቲቮችን ወደ ክልል ጠጋ አድርገን ስናይ ደግሞ በተመሳሳይ በክልላችን እነዚህ በሀገር ደረጃ ወስደን ስንሰራባቸው የነበሩ ጉዳዮች በሙሉ በክልላችን እየተገበሩ እየተሰሩ ያሉ ናቸው ብሎ መውሰድ ጠቃሚ ነው የሚሆነው። ምክንያቱም በግብርናው ዘርፍ ላይ ስንወስድ በበጋ ስንዴም ከፖቴንሻል አንጻር እየተሰራ ያለው ነገር የሚያበረታታ ነው። አርሶ አደሩ በመስኖ ወቅት ላይ ስንዴን አያውቀውም ነበር። ስንዴን አምርቶ ለገበያ ማቅረብ የቻለበት ትልቅ እድል የተፈጠረበት ነው ብሎ መውሰድ ይቻላል። ከሌማት ትሩፋትም አንጻር አርሶ አደሩ፣ እናቶች፣ ወጣቶች በየትኛውም አምራች በየትኛውም እድሜ ደረጃ ያለ አምራች ኃይል በሌማት ትሩፋት ላይ ተሳትፎ
ውጤታማ መሆን የቻለበት ከፍተኛ ምርት ማምረት የቻለበት የቀንም የሳምንትም የወራዊ ወጪውን ከቤቱ የቻለበት። በተለምዶ ግብርና ማለት የደሃ ሀገሮች የኢኮኖሚ ጀነራል ትሩዝ ዛት ግብርና የኢኮኖሚ ዋልታ ነው። የትኛውም ደሃ ሀገር ላይ ያለ ነው። እኔ እንደ አመራር ሳይሆን እንደ ባለሙያ አንድ ማውራት የምፈልገው ኢትዮጵያ ውስጥ ዋዱ ካዱ አርዱ በሚባልበት ኮምፕሬሄንሲቭ ሚኒመም ፓኬጅ በሚባልበት ጊዜም ግብርና የሀገር ምሰሶ ነው ተብሎ ሲሰራ ነበር። ኃይለ ሥላሴ 5 ፕላኖች ነበሩት በጃንሆይ ጊዜ። እዚያም ላይ ኢንዱስትሪ ግብርና ነበር። ደርግ ፖሊሲ ያልነበረውም የኢኮኖሚ መሸጥ ብቻ ስለነበረ ብዙ አናወራም። ኢህአዴግ መጣ፣ ግብርና አለ። ግብርና ላይ የነበረው የእይታ መንሸዋረር እንጂ ግብርና ነበረ። ግብርና መር ኢንዱስትሪ ይላል። ሰው ፎከስ የሚያደርገው ግብርናን ነው። ግን ግብርናን የሚያይበት የአተያይ ችግር ነበረው። የአተያይ ችግር ነው። በብልጽግናችን ጊዜ የምናወራው ግብርና እና በኢህአዴግ ጊዜ የነበረው ግብርና የተለያዩ ናቸው። ግብርናን አሳምነህ መርጠህ እጅግ በጣም ውብ አድርገህ የምታቀርበው የስራ ታይፕ ነው። ባይዘ ዝም ብለህ ግብርናን በመደዳ የምታስታጥቀው አይደለም፣ ሊሆንም አይችልም። በአስገዳጅ ሁኔታ የምታስታጥቀውም አይደለም። አሁን ግብርና ትኩረት ኤሪያችን የቱጋ ነው? አቅማችን የቱጋ ነው? ሁሉም አካባቢዎች ተመሳሳይ አቅም የላቸውም። በሀገራችን 12 ክልሎች አሉ። 12ቱም ክልሎች ተመሳሳይ የግብርና አቅም የላቸው። ተመሳሳይ ኦሮሚያ ብንሄድ በበጋ መስኖ ስንዴ ልማት እቅዱ ከሌላው በምንም ሊገናኝ አይችልም። ከኛ ክልል ጋር አሁን ቢታይ በጣም የተራራቀ ነው። እስከ 4 ሚሊዮን ሄክታር ነው የሚያቅደው፣ እስከ 4 ሚሊዮን ሄክታር። ስለዚህ ኦሮሚያ ላይ ያለ የበጋ መስኖ ስንዴ አቅም ደቡብ ኢትዮጵያ ላይ የለም። ደቡብ ኢትዮጵያ ላይ ያለ የሌማት ትሩፋት ኢኒሼቲቭ አቅም ኦሮሚያ ላይ የለም፣ አማራ ላይ የለም፣ ይለያያል። ስለዚህ አቅምን ያገናዘበ ልማታዊነት ግብርና ላይ ለውጥ፣ እድገት፣ ምርት መጨመር ነው። ኢቭን በአንድ ግብርና ውስጥ በአንድ ክልል ውስጥ አቅም ይለያያል። እኛ ክልል ላይ ደቡብ ኢትዮጵያ ላይ 12 ዞኖች አሉ። 12ቱም እኩል የበልግ አቅም የላቸውም፣ እኩል የመኸር አቅም የላቸውም፣ እኩል የመስኖ አቅም የላቸውም፣ እኩል የሌማት ትሩፋት ኢኒሼቲቭ አቅም የላቸውም። የአረንጓዴ አሻራ በተመሳሳይ በአቅማቸው ልክ ታርጌት ፈጥሮ መስራት ይለየዋል በብልጽግና ጊዜ። ስለዚህ በአቅሙ ልክ ያለማል፣ በአቅሙ ልክ ለገበያ ያቀርባል፣ በአቅሙ ልክ ይሰራል። ለምግብ ዋስትናው፣ ለምግብ ስርዓት ዋስትናው ለሁለቱም። ስለዚህ የምግብ ዋስትናው በመደዳ ዝም ብሎ ከእስከ ተብሎ የሚቀመጥ ሳይሆን በአቅሙ ልክ ከመውረድ አንጻር ይለያል። እንዘን ታርጌት አድርጎ ከመስራት አንጻር አመራሩ ከሚሰራው አርሶ አደር ጋር፣ አመራሩ ከሚተጋው አርብቶ አደር ጋር፣ አመራሩ ከሚተጋው የመንግስት ሰራተኛ ጋር ተግባብቶ መስራት አለበት። ነምበር 1 ተግባብቶ መስራት፣ ስለ ስራው አውቆ መስራት፣ ተረድቶ መስራት። ተረድቶ አውቆ ተግባብቶ ከመስራት አንጻር እየተደረገ ያለው ነገር ከፍተኛ ለውጥ፣ ለለውጥ የመጀመሪያ መሰላል መርገጫ ነውና ይሄ ይለየዋል ከሌላው ከመጀመሪያው። ሌሎችን ደግሞ ስናይ ከራስ አልፎ ለዓለም ገበያ ከማምረት አንጻር ግብርናችንን የሚለየው ከዚህ በፊት ለምሳሌ ቡናን ብንወስድ የዛሬ 7 ዓመት 2011 አካባቢ ላይ እዚህ መዋቅር ላይ ስለነበርኩ በደንብ ነው ማውቀው። በክልል ደረጃ ቡናን ለማዕከላዊ ገበያ እኛ የምናቀርበው 5200 ቶን ነው። ከፍተኛ ቀርቧል ብለን በክልል ደረጃ ስንገመግም የነበረው የዛሬ 7 ዓመት። ነገር ግን ዛሬ ላይ እንደ ክልል ለማዕከላዊ ገበያ የምናቀርበው ቡና 28000 ቶን በላይ ደርሷል። አሁን 28000 ቶን በላይ ደርሷል። ስለ ስንት እጥፍ ነው? ያ ማለት ግብርናን የምንመራበት አግባብ፣ መንገድ፣ ዘዴ፣ ተግባቦት ተለይቷል ማለት ነው። ፖሊሲን በግብርና ላይ ብቻ ማስቀመጥ ሶሉሽን አይደለም። ዛስ ወረቀት ላይ የሚቀመጥ ነው የሚሆነው። ፖሊሲን ግን ኦን ደ ግራውንድ ማስፈር የተለየ ነው።
ይሄንን ወደ መሬት አውርዶ በቡና ላይ ያሳየ ነው በሌሎች ላይም ተመሳሳይ ነው ብሎ መውሰድ ይቻላል። ቡና ለምሳሌ ቅድም እንዳልኩውም ከ5.2 ወደ 28,000 ቶን ድረስ አምርተናል። ማምረት ብቻ ሳይሆን ለማዕከላዊ ገበያ አቅርበናል። ዘንድሮ ይቀጥላል። በስፋት እየገባ ነው። የውጭ ምንዛሬን የሚያመጣ ትልቅ ሰብል ነው። ትልቅ ምርት ነው። ከዛ ባለፈ የሚመረትበት አግባብ ግብርና ፖሊሲ በነበረበት መዋቅርም ከ7 ዓመት በፊትም ግብርና ነበረ፣ አሁንም ግብርና አለ። ሆኖም ግን የምናመርትበት ዘዴ የተለየ ነው። ቡናን ክላስተራይዝ አድርጎ በኩታ ገጠም ቡናን ማምረት፣ ቡና ላይ ብቻ ትኩረት መስጠት፣ ቡና ኦርጋኒክ እንዲሆን ማድረግ፣ ቡና ስፔሻሊቲ እንዲሆን ማድረግ፣ ቡና ኳሊቲ እንዲሆን ማድረግ ላይ ትኩረት ተደርጎ ይሰራል። ቡናን ማምረት ማልማት ብቻ ሳይሆን ደግሞ ግብይቱንም በዲሲፕሊን መምራት ራሱን የቻለ ነው። ስለዚህ ይሄ የፖሊሲው አካል ነው። ስለዚህ በአንድ ክሮፕ ነው ይሄንን የምልህ። በበልግና በመኸር ላይ የሚለሙ በርከት ያሉ ሰብሎች አሉ። በሀገራችን ይታወቃል። አዳዲስ ሰብሎችን ቅድም ጨምረናል። አዳዲስ ሰብል መጨመሩ በራሱ በፖሊሲ ላይ ልዩነት ነው ያለው። የተለመደ ነበረ ሲኬድ የነበረው፣ አርሶ አደሩ በሚያለማው ነበረ ሲኬድ የነበረው። ቴክኖሎጂ አጠቃቀማችን የተለመደ ነበረ። በፖሊሲ ላይ ሜንሊ አሁን ለውጥ ያመጣ ነው ደግሞ የግብርና ማምረቻ ቴክኖሎጂዎችን በብድር ለምዝበራና ለስርቆት ሲዳረጉ የነበሩ ናቸው። አሁን አርሶ አደሩ ገብቶት ቴክኖሎጂዎችን አፎርደብል በሆነ ዋጋ የሚቀርበውን ማዳበሪያውን፣ ዘር መሰል ጉዳዮችን ከገበያ በሙሉ እጅ በእጅ ገዝቶ እንዲጠቀም ነው የተደረገው። ያስፈልገኛል፣ ማምረት አለብኝ፣ መጠቀም አለብኝ፣ ማልማት አለብኝ ብሎ ያመነ አርሶ አደር ማሳውን አዘጋጅቶ ቴክኖሎጂውን አሟልቶ ይዘራል። መንግስትና ፓርቲ ድጋፍ ያደርጋል። በቴክኒክ እንደግፋለን፣ በአመለካከት ላይ እንደግፋለን፣ ገበያ እናመቻቻለን። ሌሎች ጉዳዮችን መንግስት መጫወት ያለበትን ይጫወታልና ፖሊሲው የነበረ ነው ሳይሆን ፖሊሲ በፖሊሲ ደረጃና ኢቭን በፖሊሲ ማዕቀፍ ኮንቴንቱ ላይም ከፍተኛ ለውጥ አለ። አሁን የድሮ የግብርና ፖሊሲ ላይ ያሉ ነገሮች አይደሉም የኛ ፖሊሲ ላይ ያሉት። ስለዚህ ፖሊሲ በራሱ የተለየ ነው። ግብርና የፖሊሲ አካል መሆኑ በጥቅል ሳይሆን ግብርና ፖሊሲ አካል ሆኖ ኮንቴን ያደረጋቸው ነገሮች መሰረታዊ ናቸው። እነዚያ ለውጦች ላይ ያመጣናቸው ልዩነት ነው ለዛሬ ትልቅ ድልና ትልቅ ምርት እንድናመርት ያገዘን ለማለት እፈልጋለሁ።